አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት ሶፊ በተቻለ መጠን ርዕስ ብናስጠብቅ ጥሩ ነው። አሁን ምክንያቱም እኔ እሳቸው ለጠየቁ ጥያቄ ነው ምላሽ የሰጠው፣ አዲስ መልስ አልመለስኩም። እሳቸው ያነሱት መጽሐፈ ዚቅ ነው። የእመቤታችን ፈጣሪ ናት ይላል ወይስ አይልም? ኔክስት ደግሞ መርቆሬዎስን አነሱ። አሁን የት ገቡ? ድንግል ማርያም ጥንተ አብሶ አለባት የለበትም? ወደዛ ገቡ ማለት ነው። መጀመሪያ ይሄን ድረስ መጀመሪያ ገለ ነው እንሂድ። በመጽሐፈ ዚቅ ላይ የተጻፈው ነገር ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን ታምናለች ወይ? አታምንም። መጽሐፈ ዚቁ እንዴት ይተረጉማል? የሊቃውንት ጉባኤ መጽሐፍ ነው ያቀረብኩት። እንዴ የሊቃውንት ጉባኤ እኮ ክህደት ቢገኝ ኑፋቄ መጽሐፍቶች ወደ ቤተክርስቲያናችን ቢገቡ አጥርቶ ለይቶ ከፈተሸ በኋላ በቅዱስ ሲኖዶስ አጽድቆ ነው የሚያቀርበው አይደል? ለህዝቡ የሚያቀርበው እሱ ነው። የመጨረሻ አውቶሪቲ ያለ ሊቃውንት ጉባኤ ነው። የሆነ ሰፈር ወይ የሆነ መንደር ያለ ማህበር ወይ ደግሞ ግለሰብ አይደለም ይሄን ያሳተመው። ስለዚህ መጀመሪያ ርዕሱን እያደማ መሄድ አለብን። አሁን ምንድነው ይሄን እየዘለሉ እዛ ጋር ይዘለን ከሄን ምኑን ነው የምንወያየው ታዲያ? ስለዚህ ለዘገብረት ብርሃና ተብሎ ለተናገሩት ለዘገብረት የሚናገረው ቃሉ መንክራተ ነው የሚለው ብዬ የሊቃውንት ጉባኤ ምላሽ አቅርብ ያለው አለቀ። ይሄ ሊቃውንት ጉባኤ እኛ መቀበል የለብንም። ማን ነው ታዲያ ምን የምንሰማው ታዲያ? እንዴ የሊቃውንት ጉባኤን ካልሰማን እንስማኛ? እርስዎ ነው መስማት ያለብን። ስለዚህ ይሄ ራሱ ትክክለኛ ያልሆነ ንግግር። ሁለተኛ ርዕሰ ጉዳያችን ድንግል ማርያም ጥንተ አብሶ አለባት የለባትም እንኳን ወደዛ የምንገባ ችግር የለውም። እሱ መጽሐፉ ማየት እንችላለን፣ ቀላል ስለሆነ ማለት ነው። ይሄ ሌላ ተጨማሪ ነገር ዝም ብሎ እየጨመርን ከምናወራ ርዕሱን ማድማት መጀመሪያ መጽሐፈ ዚቅ ላይ በጣም ፎክረው ስለገቡበት እዚህ ጋርም ስለመጣን አምጣ ስላሉኝ ሊቃውንት ይታዘቡሃል ስላሉኝ ይሄው የሊቃውንት ጉባኤ ያሳተሙማ ይሄው ነው። በነገራችን ላይ ቅድም ያሳየሁት ገጽ 27 ነው። ገጽ 26 ደግሞ መርቆሬዎስን ተመልከቱ። አንተ ባታውቀው ነው እንጂ ይላሉ ለመርቆሬዎስ ሲመልሱ፣ ለዚህ መናፍቁ ማለት ነው የሊቃውንት ጉባኤ ባታውቀው ነው እንጂ ይህን ቃል ቅዱስ ያሬድ በመጽሐፈ ድጓው ለጌታ የተናገረው የምስክርነት ቃል ነው። መሰረቱም ድጓ ነው። በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ይኸው የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል። ማን የሚለው ገጽ 26 ላይ ማን የተናገረ? የሊቃውንት ጉባኤ። ምን አዲስ ነገር አሁን ጽጌ ስጦታው እየጠየቀን ያለው ምንም። የመርቆሬዎስ የ1996 እኮ ምላሽ እኮ የተመለሰ እኮ ነው። ልክ አሁን እሳቸው አንብበውት ልክ አዲስ ግኝት አግኝተውት ልክ የቤተክርስቲያን ጉናግቡ ጉዷ ምናምን እንደወጣ አስመስሎ፣ በፍጹም አይደለም። የለም እንደዛ የሚለን እኔ እኮ ገጽ በገጽ ነው እያሳዩ ያለሁት። ገጽ 26 ላይ የሊቃውንት ጉባኤ ለእነዚህ ምንፍቅና ላይ ተሰማርተው ላሉና የሐሰት ክስ ቤተክርስቲያንን ለሚሰሩ ሰዎች ምላሽ ሰጠበት ነው። ስለዚህ የሆነ ሊቃውንት ጉባኤ ስንል አንድ ሊቅ እየጠራን አይደለም፣ አንድ መምህር እየጠራን አይደለም። ያለ አንድ መታወቅ ያለበት የመሰረታዊ ጉዳይ ነው። ሁለተኛ ነገር ምናልባት እርስዎ እንዲመልሱልኝ አሁን የምፈልገው ነገር፣ ምክንያቱም እስካሁን ድረስ የመለስኩሎት ያሉት እኔ ነኝ። እርስዎ ለጠየቁን ጥያቄ መጽሐፈ ዚቅ ነው የጠየቁት እርስዎ ኖት። እመቤታችን ቅድስት ድንግል ማርያም እና ይኸው የመርቆሬዎስን በተመለከተ ማለት ነው ይሄው ቁጭ አድርገዋል። ምንም አልደበቀችም ቤተክርስቲያን። ያውም የእሱን የምንፍቅናውን ከላይ ምላሹን እዚህ ጋር ይሄ መጽሐፈ ዚቅ ከላይ እዚህ ጋር ከነ ምላሹ ቁጭ ብሎ አለቀኛ። ምንም ደኛ ድንግርግር አይለንም። እኛ ያለቀለ ስለሆነ ቤተ ክርስቲያን ባስተምሮዋ ክርስቶስን እንጂ ድንግል ማርያምን ፈጣሪ ናት ብላ የምታስተምረው የቱ ጋር ነው? በትምህርት ደረጃ ይሄ መጽሐፈ ዚቅ አቀረብኩሎት። ድንግል ማርያምን እግዚአብሔር ናት ፈጣሪ ናት ብላ የምታምንበትን አንድ ማስረጃ ያሳዩኛል። እመቤታችን ቅድስት ድንግል ማርያም ፈጣሪ ናት፣ ድንግል ማርያም እግዚአብሔር ናት ብላ የመለኮትን የፈጣሪን ቦታ የሰጠችበት ትምህርቷን ያሳዩኛል። አንዴ ነው። ሌላው ቅድም ያነሱት ምንድነው? አሁን ይሄ እንዳሰሩ ተጠንቀቁ የሚለውን መጽሐፍ ገጽ 30 የሚለውን አነሱትና ሶፊ ሰምተኛል። ቅድም ያልኩትን ግን ርዕስ አጠባበቅ ላይ ወይስ ስለተነሳ ማለት ነው? እሺ በቃ እያደማን እንሂድ ለማለት ፈልጌ ነው። ምክንያቱም እስካሁን ድረስ እየመለስኩ ያለሁት እሳቸው የጠየቁትን በቀጥታ ነው እየመለስኩ ያለሁት። እሳቸውም እኔ የምፈልገው በቀጥታ እንዲመልሱልኝ ነው።
ቤተክርስቲያን በትምህርቷ እመቤታችን ቅድስት ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን የትምህርቷን ነገረ ማርያም ትምህርቷን አንድ ማስረጃ ያሳያል። እሺ ሞልቷል። ሰዓት ከርቤት ተቀጥሎ ሚዩት አንሱ መርጌታ ሚዩት ተናንሱት። ሚዩት ኖት የቤተ ክርስቲያን ትምህርት ነው። መጽሐፈ ዚቅ ማለት የቆሎ ተማሪ ከእናት ከአባቱ ቤት ወጥቶ ድርቆሽ እየለመነ እየበላ መከራውን ላቡን ጠብ አድርጎ ተምሮ የምስክር ወረቀት ተቀብሎ የሚመጣበት ነው። በትምህርት ደረጃ ያልከው ዝም ብሎ የጸሎት መጽሐፍ አይደለም። መጽሐፈ ዚቅ ማለት የማህሌት መጽሐፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተዘረጋችበት በመላው ዓለም መጽሐፈ ዚቅ የሌለበት ቤተክርስቲያን የለም። እጅግ አስፈላጊ ስለሆነ ማህሌታይ ስለሆነ፣ ስለዚህ ከትምህርት ውጪ ዝም ብሎ ተስፋ ገብረ ሥላሴ ያሳተመው ወይም ደግሞ እንትና ያሳተመው የተባለ መጽሐፍ አይደለም። ቤተክርስቲያኒቱ በግሏ በራሷ የዜማ መጽሐፌ ነው ብላ በራሷ ማተሚያ ቤት ያሳተመችው መጽሐፍ ነው። ይሄንን የቤተ ክርስቲያኒቱ አስተምሮ አይደለም ካልከኝ መጽሐፉን እየፈራኸው ስለሆነ ምንም ልረዳህ አልችልም። ቤተ ክርስቲያኒቱ ይኸውልህ አንተ የሊቃውንት ጉባኤው በመደበኛው በድጓው ለእግዚአብሔር የነበረውን ለጌታችን የነበረውን ለመርቆሬዎስ ይሄ አይደል እንደኛ ጥያቄ ተበክሏል። ቤተ ክርስቲያኒቱ ብክለት ገብቶባታል፣ ውድቀት ገብቶባታል፣ የፈጣሪ ለፍጡር ሆኖባታል። ይሄ እኮ ነው የኛ ጥያቄ። አሁን እኮ ሊቃውንት ጉባኤ ተብየው እኮ ሶፊ ጥያቄ ስላቀረብኩኝ መልሴን እየተመለሰልኝ አይደለም። እንደዛ እየመለስኩልህ ነው። አሁን ለምሳሌ ቆይ እየመለስኩልህ ነው። ሶፊ ለእሱ አይደለም ለእርሱ አለማናገር ጊዜን ልጠቀም ሰዓታቸውን ችግር የለም ግን ምን መሰለህ አካሄድ አሁን አንተ ምንድን ነው ዘማርያም አልተመለሰልኝም እያልክ ያለ ያልተመለሰልኝ ምን መሰለህ አሁን ለምሳሌ እሳቸው መጽሐፈ ዚቅን አንስተዋል የሚጠቀሱልኝ ያነሱልኝ እሱ ነው አይደለ ይሄን ቤተክርስቲያን እንደዚህ ትላለች ከዛ ምን አልኩኝ የሊቃውንት ጉባኤ በቀጥታ ጥያቄውን በተመለከተ የመለሱትን ሁለቱንም የመርቆሬዎስም የቤታችንም አሳይቻለሁ ልክ እኔም እንደዚህ እሳቸው የጠይቁኝም በመጽሐፍ እንዳሳየው እሳቸውን በመጽሐፍ ይሄን በዚህ ምላሽ እንደዚህ ከተመለሰ እሳቸው መጽሐፍ ቤተክርስቲያን በትምህርቷ ክርስቶስን ሳይሆን ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን አንድ ማስረጃ ከመጽሐፉ ገልጦ ያሳዩኝ ነው እያልኩ በቀጥታ መጽሐፍ ገልጦ ያሳዩኝ እኔ ማብራሪያቸውን አልፈልግም ልክ እንደኔ ቪዲዮን ያዞሩትና ከመጽሐፍ ጠቅሰው ያሳዩኝ ስለዚህ ከዚሁ አንተ የፈለከው አሁን ከመጽሐፈ ዚቅ ላይ ቤተክርስቲያኗ ድንግል ማርያም ፈጣሪ ናት ብላ ያስተማረችበትን ወይም ማስረጃዎቿን ከምታስተምርባቸው መጽሐፍቶች ከአንዱ ከፍተው ያሳዩኝ ከየትኛውም መጽሐፍ ከመጽሐፈ ዚቅ ብቻ ነው ከየትኛውም ቤተክርስቲያን መጽሐፍ ብቻ ግን ቤተክርስቲያን የትኛውም መጽሐፍ ኮራ ብለው ፈታ ብለው ቪዲዮን ወደ ያዞሩትና ገልጠው ይሄው ፈጣሪ ናት ብላችሁ የምትሰብኩበት ትምህርታችሁ ይሄ ነው በሉ በጣም ጥሩ ስለዚህ እንደዚህ እናደርግ መርጌታ ጽጌ ስጦታው አሁን እሱ ጥያቄዎት እርሶ ያነሱት መከራከሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ነው የሚያምኑት ብለዋል ያነሱት በሐሰት ነው እየከሰሱን ያሉት እውነት ነው ብለው የሚናገሩ ከሆነ ከየትኛውም የቤተክርስቲያኗ መጽሐፍት መካከል ጠቅሰው ቦታውን ከፍተው ያሳዩንና ይሞግቱን እያሉ ነው እርሶ መቀጠል ይችላሉ ሰዓት እንደገና ነው የሚይዝሎት እሺ ከቤተ ክርስቲያኒቱ ትምህርት አሁን አልተመለሰልኝም ብሎ ጣልቃ ገብቶ እንዲያቆመኝ እንዲበጠብጠኝ አልፈልግም ምንም ልበል ምንም የኔ ጊዜ ነው የኔ ድርሻ ነው ካልተግባባን አልተግባባንም ብለን እናልፈዋለን አልተመለሰልኝም ብሎ ይለፈው እኔ መልስ ያልኩትን ግን አቀርባለሁ በቤተ ክርስቲያኒቱ አስተምሮ ድንግል ማርያም ፈጣሪ ናት ይላል አይ ዘገበረት የሚለው ለሌላ ይተረጎማል ለምን ለሰራም ይሆናል ላደረገም ይሆናል ለፈጠረም ይሆናል ለእግዚአብሔር ሲሆን ፈጣሪ ተብሎም ሊተረጎም ይችላል ነው የተባለው እሺ እኔ ደግሞ ድንግል ማርያምን ይሄው መጽሐፈ ዚቅ ፈጣሪ አድርጓታል አይ ለፍጡር ሲሆን ሰራ ይሆናል ብቻዋን ታላላቅ ብርሃናትን ለሰራች ካለ እኮ አይ ብርሃና ታምራተ ነው የሚለው እሱ የሊቃውንት ጉባኤ ፈጠራ ነው አልሁ
ሊቃውንት ጉባኤው በመደበኛው እንዲህ አይልም ያለው። ይኸው ከሊቃውንት ጉባኤ በፊት የነበረው መጽሐፍ እዚህ ነው በእጄ ያለው። መደበኛ የምትለው አንተ ከኔ እጅ ያለው ነው። ሊቃውንት ጉባኤ ሌላ መጽሐፍ እዚህ የለውም እያሉ ነው። ድንግል ማርያም ፈጣሪ ናት። በቃ ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ላደረገች፣ ታላላቅ ብርሃናትን ብቻዋን ለፈጠረች ለድንግል ማርያም እንስገድላት፣ ለእርሷም እንገዛ ብሎ ፍጡርን እናምልክ፣ ለእሱ እንስገድ እያለ ነው። ሌላ ምንም ተልእኮ የለው። የመርቆሪዎስን ብለህ መልስ የሰጠው ከድጓው ለጌታ የነበረው ለፍጡር ተሰጥቶ ነው። ማን ነው የፈጣሪን ለፍጡር ቆርሶ መስጠት? ከየት መጣ? ይሄ ሙፋጭ አይደል እንዴ? ይሄ ክደት በደል አይደለም እንዴ? ለምንድን ነው ሊቃውንቱ ጉባኤው ይሄ ስህተት ነው ብሎ ያላመነበት? እንደ ተራ ነገር ለምን አንሻፎት ያለፋል? አሁንም ቢሆን እንኳን መች ታረመ ዚቁ? አሁን ሁሉ አለ አይደለ? ይሄ ችግር እንዴት ተላልፏል ተባለ እንጂ ለሽንገላ አለ አይደለ? ዚቁ ከፈለክ ነገ እኔ እናንተ 4 ኪሎ እንገናኝና ቅድስት ማርያም ከፈለከው ሱቅ ገብተን ለምን መጽሐፍ እዚህ ቀዳለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሱቅ አላት አይደል? ለምን እዚያ እናየው? ታረመ የምትለውን የድሮው የለም የምትለው የድሮው የሌለውን ዚቅ እስቲ ያምጣልኝ፣ እንገናኝና እስቲ እንተያይ። እንዴ ለምን ድብብቆሽ ቲክቶክ ላይ ለምን ድብብቆሽ እንጫው? እኔ እኮ ወደ ሜዳ እንውጣ፣ ከቲክቶክ እንውጣና መስክ ላይ እንገናኝ እያልኩ ነው ያለሁት። እኔ እኮ የምፈራም የምሸማቀቅ ሰው አይደለሁም። ችግር የለብኝም። እኔ እውነታው ይሄ ነው። ድንግል ማርያም የኢያቄምና የሐና ልጅ ናት። ጌታ ስትጸንስ የ15 ዓመት ዕድሜ የነበራት ወጣት ናት ተብላ እያለ ዓለም ሳይፈጠር ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ ብሎ ልክ በአካል እንደነበረች በሐሳብ ነው እንዳትለኝ። መላእክት ሁሉ ያገለግሏት ነበረ ተብሎ ደግሞ መላእክትም ሲያገለግሏት እንደነበረ ተደርጎ በአካል ያለች መሆኗን ነው የሚያሳየው። በህሊና አምላክ ለነበረች መቼም መላእክት አመሰግኗት ልትለኝ አትችልም። ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ፣ የሰማይ መላእክት ያገለግሉሽ ነበር ማለት ምን ማለት ነው? የፈጣሪን ቦታ መስጠት አይደለም እንዴ? ስለዚህ ወንድሜ ድንግል ማርያም አዋልድ መጻሕፍት እንደው ዋና እናትና መከራከሪያ ነጥባችን አድርገን ስላነሳናት ነው እንጂ ብዙ ሌላም ነገር አለ። እርሷ አልተጠበቀልኝም ስለምትለኝ ድንግል ማርያም ላይ ብቻ ባለው ብንወያይ በቂ ነው ለኔ። ስለዚህ ድንግል ማርያም እዚህ ላይ ፈጣሪ ናት። ምንም ወዲያ ወዲህ ልትለው አትችልም። እኔ ይኸውልህ አንተና እኔን የሚዳኘን የሚታዘበን ማዕት ህዝብ አለ እዚህ ታች። እንዴ እኔ ልንገርህ፣ እኔ ቤተክርስቲያኔ ለማዋረድም ለማሳፈርም የምናገር ሰው አይደለሁም። ለቤተክርስቲያኔ ክብር አሁንም ቢሆን ነውራችን ይወገድ፣ ገመናችን ይውጣ፣ ይገልበጥ፣ ይጥፋ፣ በእውነተኛው ኦርቶዶክሳዊነት እንቁም ነው የኔ አቋም እንጂ እኔ ስተትን አድበስብሶ ንጽሕት ናት ቅድስት ናት ምናምን በሚል መፈክር አይደለም ይሄ። ስለዚህ ይሄው መጽሐፉ ያኔ ድሮም የተባለው አሁንም ያለው መጽሐፈ ዚቅ ይኸው ነው። ምንም ወደፊት ወደ ኋላ የሚባል ሊቃውንት ጉባኤው መጽሐፍ ይዘህ ጨርሰዋል። ሰዓት ጨርሰዋል። እሺ ዘማርያም ይቀጥሉ ይችላሉ። እንዳያችሁት ነው እንግዲህ ክርስቲያኖች ምንም ምላሽ የለም። እንደምታዩት ነው ምንም ነገር የለም። በቃ የምታዩት ምንድነው ምላሹ? ደጋግሞ ያንን ነገር ትችት፣ ነቀፌታ፣ እንገናኝ 4 ኪሎ ምናምን እና ቤተ መንግስት አለማለቱትም ጥሩ ነው። እንደውም እኔው እስቲ መልሱን እዚህ ጋር ነው። ምንድነው ያሉት? ቤተክርስቲያን ናት ተሳስታ መርቆሪዎስን አምላክ አድርጋ ከዛ ስተት ነው ብላ የተናገረችው አይደለም። እንደዛም ይችላል። እኔዋ ሚላል እዚህ ጋር በመሰረቱ ነው የሚለው አይደል? ለመርቆሪዎስ ተሰጥቶ የተነገረው ቃል ቀደምስ ብሎ በታተመው በመደበኛ ዚቅ አይገኝም ካለ በኋላ እኔ ጨምሬ ነው ያለችው። ተሳስቼ ነበር ነው ያለችው ቤተክርስቲያን አላለችም እኮ። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ግለሰቦች ናቸው። በግለሰብ ደግሞ ይታተማል። እናውቀዋለን እንደሚታተም። ባለፈው አይተናል ገድለ ዮሐንስ መጥምቅ እንደታተመ በግለሰብ ደረጃ። የሊቃውንቱ ተሳስቼ ነበረ ነው ያለው። ግለሰቦች ነው ያደረጉት። ምን መደበኛው ዚቅ መጀመሪያ ግን እንደዚህ የለንም። እንደዚህ ያናምን የማን ነበር የሚናገረው? ቅዱስ ያሬድ ለማን የተነገረው? ድጓው ለጌታ የተናገረው የምስክርነት ቃል ነው መሰረቱ። ይህ ሊቃውንት ጉባኤ ገጽ 26 ላይ ይሄ የዘማርያም የግል ምላሽ አይደለም።
ይሄ ዛሬ እርሶ ሲጠይቁ ዛሬ አሳትመን ያመጣነው መጽሐፍ አይደለም። 1996 በኢህአዴግ ጊዜ የነበረ ነው። የተመለሰ ምላሽ ነው። ይሄ መጀመሪያ ማወቅ አለብን። እሺ እዚህ ጋር ደግሞ ማስረጃ ላግሳችሁ ማቅረብ ሳልቻሉ ይላቀር መስተበቁ ዘግዝትነ ማርያም ተመልከቱ። እዚህ ጋር መስተበቁ ዘግዝትነ ማርያም ተመልከቱ። ምን የሚል ቃል አለ? እመቤታችን ላይ ተአምር ያደርጋል እግዚአብሔር አምላክ። ምን ይላል? ከመትረሴን ድልዋነ ለሰሚአ ተአምሪሃ ለግማርያም በአእዳዊሃ ዘከሰትከ። ምን አድርገን? በማን? በእሷ እጆች አንተ ተአምራትን ለገለጥክ። ስለዚህ ተአምረ ማርያም ላይ ማለት እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር የሰራችው ተአምር ማለት ሳይሆን እግዚአብሔር እራሱ በእጇ በድንግል ማርያም ተአምር የሰራበት ነው። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚል ይሄ ቃል በቃል ለዛ የሚለው ይሄ መስተበቁ ዘግዝትነ ማርያም ሳልስን ቆም ሊሆን ነው። ከዛ ጸልዩ በእንተ ወንጌል ቅዱስ ይላል። ተአምሪሃ ለማርያም የእመቤታችን ተአምር ማን? በአእዳዊሃ ዘከሰትከ አንተን የገለጥከው በእሷ እጆች የገለጥከው ተአምሩን አንተ ነህ። የተአምሩ ባለቤት አንተ ነህ። ኦርቶዶክስ የምትለውማ ይሄንን ነው። ምንድነው ከዚህ ውጭ የተናገርነው? ለዘገብረት መንከራተ ማለት ይሄ ተአምራትን ብታደርግ እመቤታችን በማን ኃይል፣ በማን ስልጣን፣ በማን ፈቃድ? በእግዚአብሔር ኃይል ነው። እዚሁ ጋር እንመልከት። መስተበቁ ዘመስቀል ላይ ሲናገር ንዑንስግድ ለመስቀል ንዑንስግድ ለመስቀል ወለማርያም ድንግል ካሁን ለማርያም ዘንሰግድ ላቲ ለማርያም የምሰግድበት ምክንያት እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪሃ እግዚአብሔር ፈጣሪዋ እሷ ምንድን ማለት ነው? ፍጡር እያለ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ይላል እንጂ እመቤታችን ቅድስት ድንግል ማርያም እሷ ፈጣሪ ናት አይልም። የቱ ጋር ነው የሚለው? ለማርያምና ለመስቀል ስንሰግድ እግዚአብሔር ናቸው እያልን አይደለም፣ ፈጣሪ ናቸው ለን አይደለም። እስመ ነሣ ሥጋ እምሥጋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ያ ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ነው አይደለም። ነብይ ነው አይደለም። ፍጡር ነው አይደለም። ማን ነው? ፈጣሪ ነው። ማን? እግዚአብሔር ምን? ፈጣሪሃ ፈጣሪዋ ነው። የማን? የድንግል ማርያም ፈጣሪዋ ነው። ቅዱስ ኤፍሬም ሶርያዊ በሃይማኖት አበው ላይ ድንግል ፈጣሪዋን ወለደችው እንዳለ ማለት። አሁን የፈለኩት ይሄንን ነው። ከየትኛው ቤተክርስቲያን መጽሐፍ ላይ ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን የምትሰብክበት ካለ አሳዩኛሉ። አንድ አላሳዩ። የለም። ምንድነው የሚሻላቸው? በቃ ይሄ መጽሐፍ እዚህ እየደጋጉ መተቸት፣ የሊቃውንት ጉባኤ መስደብ፣ መንቀፍ፣ እሱም በመስደብና እሱም በማዋረድ ማዋል። አልልም እኔ እንደዚህ ለዘገብረት የሚለው ለዘገብረት መንከራተን የሚለው ድንቅ ተአምር ለምታደርግ ነው የሚለው እንጂ ሰማይና ምድርን ብርሃናትን የፈጠረች አይልም። እንደዚህ አላምንም አለ ሊቃውንት ጉባኤ። እንደዚህ አይነት ትምህርት የለኝም አለ። ምንድናቸው እያሉ ነው ያሉት? ጽጌ ስጦታ ደግሞ አይ ብላችሁ መኑ፣ አይ ብላ እንደዛ ብላችሁ ማመን አለባችሁ። እኔ የምለውን እሳቸው የሚሉትን ክደት እኛ መድገም እንድንፈልግ ይፈልጋሉ። አንደግመው ማኛ ትምህርት የለንም እንደዛ ትምህርት። ይሄ ደግሞ የሰጠነ ማን ነው? እግዚአብሔር አምላክ የሰጠን። ለምን ማንኛውም ነገር እንከን ቢገኝ በግለሰብ ታይቶ የሚታረም ሳይሆን ያለን እኛ ሊቃውንት ጉባኤ ያሉባት፣ ቅዱስ ሲኖዶስ ያለባት፣ መዋቅር ያላት፣ ኃላፊነት ያለባት፣ አባቶች ያሉባት፣ እንከን እንኳን ቢኖር ማረም የሚችሉ ሊቃውንት ያሉባት ቤተክርስቲያን ውስጥ ያለን። በዚህ ምን እድለኞች ነን እንጂ ብድግ ብሎ የሆነ ግለሰብ የሚያርሙ ያስተካክለው ነገር የለም። የመርቆሬዎስም ይሄው እዚህ ጋር ተቀምጧል። የድንግል በቀጥታ ነው የመለስኩሎት። እርሶ ግን በቀጥታ ልክ እንደዚህ መጽሐፍ አሳይተው ቤተክርስቲያን ከምትጸልዩ ጸሎት ይችላል ከአዋልድ መጽሐፍቶቹ ደስ ካሉት መጽሐፍ ድንግል ማርያምን በፈጣሪ ቦታ ተክታ ፈጣሪ ነሽ አንቺ ሰማይና ምድር የፈጠረሽ የምትሰብክበትን አሳዩን። የለም፣ ከየትም ሊመጣ አይችልም። የለንም፣ እንደዚህ ትምህርትም አይኖረንም እኛ። እሺ ሰዋል ዘማርያም። እሺ እንግዲህ ቅድም አንደኛው ነገር መርጌታ ጽጌ ስጦታው ሲናገሩ የነበሩት ያው በዚህኛው ሀሳብ ላይ እዚህ ላይ እንጨርስና